ምንድን ነው አንተ ፋሚሊ ያረጋችሁ ነው? የምን ሰው ነው? ወይ ተረጋጊ፣ እንደዚህ አይደለም። የቱ ጋር ነው ልጅ የሆነችው? ምን ማለት ነው? ተቀመጥ። ገልጠው እንዳይጋለጥ የምትከላከለው የምን ወንጀል? ስለምን ወንጀል ነው? እኔ ቤቴ መጣ እያስፈራራኸኝ ነው ያለው አይደለ? ስለዚህ የማይሆን ነገር ከሚደርስብኝ ቢያንስ ስለዚህ ጊዜ ሁነኝ። እስካሁን ዘላለም አለሚን ስጋጠር ያፈራሁት ንብረት ቢያንስ ስለዚህ ጊዜ እንኳን ይጥቀም። አንዲት ልጅ እናሳድጋለን ብለኸኛል። አዎ እኔ እንጃ። እኔም ምን እየተፈጠረ እንደሆነ እስካሁን አልገባኝም። ማለት እናቴ አሁን በቅርቡ ነው ያረፈችው። እሺ እናቴ ከሞተች 1-5 ወር ሆኗታል። እና ልክ ለቅሷ ካለፈ በኋላ የቤታችን ሰዎች ዘበኛና ሰራተኞች አሉ። ግን ከዛ በኋላ እንደዛ የምወዳቸው የሚወዱኝ እኔ እንጃ ብቻ እንዴት ብዬ ልግለጽልክ። አጋቻችንም በጣም ጥሩ ነበረች። ልትነሳ አልቻለችም፣ በዛውን ይቀረችው እና ያ ነገር ነው ግራ እየገባኝ ያለው። አልታመመችም፣ ምንም አልሆነችም፣ ብቻ ጤነኛ ናት። ምንድን ነው ግን ጠዋት ላይ ስነሳ እናቴን በህይወት አላገኘኋት። አይዞሽ አታልቅሽ፣ አይዞሽ አታልቅሽ፣ አይዞሽ አታልቅሽ፣ አይዞሽ አታልቅሽ፣ አይዞሽ በቃ ከቻልክ ብታግዘኝ ደስ ይለኛል። መሰረት እዛ ቤት ደርሰናል። ያው ቶሎ አፋጣኝ መፍትሄ ስለሚያስፈልጋት ብለን ነው ቤት ውስጥ ያለውን ነገር ለማጣራት የመጣ ነው። ሰላም ነው? አቶ ግርማን ፈልጌ ነበር። አቶ ግርማ የለም። ምንድን ነው? ምን እያደረክ ነው? እኔ ወንድም ተረጋጊ እንጂ። ምን ማለት ነው እንዴ? እዛው ቤት ያለው መግባት አለ እንዴ? እና እያመመኝ ስላለ ነው። ለፕራይቬሲ ተቀመጭ። ሰላም ጤና ይስጥልኝ። እንደምን አላችሁ ክቡራን ተመልካቾቻችን፣ ከሀገር ውጭም ከሀገር ውስጥም ያላችሁ የሀቅ ቤተሰቦች እንደምን አላችሁ? እኔ ደህና ነኝ። እናንተም ባላችሁበት ሰላማችሁ ብዝት ይበልልኝ እያልኩኝ እንግዲህ ብዙ ታሪኮችን ወደ እናንተ እያደረስን በነበርን እናንተንም ለማስተማር ወደኛ ችግሮቻቸውን ይዞ የሚመጡ እንዲፈታላቸው የተለያዩ ጉዳዮችን ይዞ የሚመጡትን ደግሞ ለማገዝ እናንተንም ለማስተማር ብዙ ታሪኮችን ወደ እናንተ እያደረስን እስካሁን ቆይተናል ማለት ነው። አሁን ደግሞ አንድ ባለጉዳያችን የኛን እርዳታ ፈልጋ ወደኛ መታለች ማለት ነው። እንግዲህ ከሷ ጋር ቆይታ የምናደርገውን ወደ እናንተ የምናደርስ ይሆናል። ሀቅን ሰብስክራይብ አድርጉ፣ ላይክ፣ ሼር እያደረጋችሁ ብዙ ሰዎች ከእንደዚህ አይነት ታሪኮች ይማሩ ዘንድ ሼር አድርጉላቸው። የተለያዩ አዳዲስ ቪዲዮዎችን ስለቅ ደግሞ ወደ እናንተ ይደርስ ዘንድ የደውል ምልክቷን እየነካችሁ ከኛ ጋር ሁኑ እንላለን። ከኔ ጋር ቆዩ። እሺ እንግዲህ እቴ መጀመሪያ ችግሮችን ይፈቱልኛል ብለሽ እኛን እንደ አማራጭ አስበሽ ወደኛ ስለመጣሽ አመሰግንሻለሁ። እና አንቺም ደግሞ እንደምታውቂው ሰዎችንም ለማስተማር በዚህ መንገድ ስለምንሰራ ከኔ ጋር የተወሰነ ነገሮችን ነግረሽኛል፣ አውርተናል። ለተመልካቾቻችንም ከስምሽ ጀምሪና ምን እንዳጋጠመሽ፣ ምን አይነት ሁኔታ ላይ እንዳለሽ እና እኛ ደግሞ በምን ልረዳሽ እንደምንችል ነገሪ። ስሜ እድላዊት ይባላል። የመጣሁት ከዚሁ ከአዲስ አበባ ነው እና ፕሮግራማችሁን ብዙ ጊዜ ይከታተለው ነበር እና አሁን ላይ ያሉብኝ ችግሮች የግድ ወደ እናንተ እንድንመጣ አስገድዶኝ ነው። እስኪ ምንድን ነው ያጋጠመሽ? እኛም እንግዲህ ያው ገና ልጅ ነሽ። እስካሁን ወደ እኛ መጥተው ችግሮቻቸውን ከሚነግሩን እኛ ከምናግዛቸው አንቺ በእድሜ ገና ታናሽ ትሆኛለሽ እና አንቺ ምንድን ነው ያጋጠመሽ? ለዛም ነው እኛ ስትደውይልኝ ወደ ስቱዲዮ እንድትመጪ የነገርኩሽ የደወልኩልሽ። እና ምንድን ነው ያጋጠመሽ እድላዊት? እኔ እንጃ። እኔም ምን እየተፈጠረ እንደሆነ እስካሁን አልገባኝም። ማለት እናቴ አሁን በቅርቡ ነው ያረፈችው እና ካረፈች በኋላ እያየኋቸው ያሉት ነገሮች በቤት ውስጥ ምንም ነው ደስ የማይሉት። እናቴ ከሞተች 1-5 ወር ሆኗታል እና ልክ ለቅሷ ካለፈ በኋላ የቤታችን ሰዎች ዘበኛና ሰራተኞች አሉ፣ አጋዦቻችን አሉ ማለት። ሌላ ቤተሰብ የለሽም? አባት፣ ወንድም፣ እንደዚህ ዘመድ? አባቴ ከሞተ በጣም ቆይቷል። በ3 ዓመቴ ነው የሞተው። በጣም አዝናለሁ። እና አባቴን
ራሱ አላስታውሰውም። በልጅነቴ ነው ያረፈውና እናቴ ነች ስለሱም ታሪክ ብዙ ነገር ነግራኛለች ስለ አባቴ። እሱም የሞተው እንዲህ በድንገተኛ ነው ማለት በሰው እጅ ማለት ነው። እናቴም ደግሞ ምንም ሳትታመም ነው አሁን ላይ ያረፈችው። አይዞሽ እንግዲህ አይዞሽ፣ ፈጣሪ ያጽናሽ። አይዞሽ። እሺ ማለት አሁን ከዚህ እየተፈጠረ ያለው ነገር ምንድን ነው ታዲያ? አሁን ዘበኛና ሰራተኛ ናቸው ቤት ውስጥ ያሉት እያልሽኝ ነው። ምንድን ነው ታዲያ እየተፈጸመ? ከነሱ ጋር ነው የምኖረው፣ ብቻዬን ነኝ ያለሁት። ዘመድም ምንም ነገር የለኝም። እዚህ ቅርብ የሉም፣ አዲስ አበባ አይደሉም፣ ወደ ክፍለ ሀገር ምናምን ናቸው ያሉት። እና ልክ ለቅሶ ልክ እንዳለፈ ዘመድ አዝማድም ሁሉም ወደ የሀገራቸው ሄዱ። ግን ከዛ በኋላ እንደዛ የምወዳቸው የሚወዱኝ እኔ እንጃ ብቻ እንዴት ብዬ ልግለጽልክ። አጋቻችንም በጣም ጥሩ ነበረች፣ ለእናቴም በጣም ደግ አሳቢ። እኔ እንጃ ብቻ የሰፈር ሰው ራሱ እኛ ቤት ሲመጣ ምን አይነት አጋሽ ነው ያላችሁ ምናምን የሚሏቸው። ዘበኛችንም እንደዛው በጣም ጥሩ ነበሩ። ግን እናቴ ካረፈች በኋላ ከነሱ ጋር ነው ያለሁት። ግን በቃ ጸባያቸው ከዛ በኋላ ተቀያየረብኝ። እንዴት እንደሆነ አላውቅም። እናቴም ነገር ያለው የሞተችው ምንም ነገር ሳትሆን ነው። እንደድንገት ጠዋት ላይ ስነሳ በተኛችበት አይዞሽ አታልቅሽ፣ አይዞሽ በተኛችበት ነው። ልትነሳ አልቻለችም፣ በዛውን ይቀረችው እና ያ ነገር ነው ግራ እየገባኝ ያለው። አልታመመችም፣ ምንም አልሆነችም፣ ብቻ ጤነኛ ናት። ምንም የተፈጠረ ነገር እንኳን የለም። በሰላም ማታ አውርተን ተጫውተን ምናምን ነው ወደ መኝታ ክፍል ላይ ገባችው። ግን ጠዋት ላይ ስነሳ እናቴን በሕይወት አላገኘኋት። እስኪ ከዛ በፊት ህመም ነበረባቸው የሚያማቸው? ለዚህ ህይወታቸው እንዲያልፍ ያደርሳቸዋል ብለሽ የምታስቢው ነገር አለ? ምንም ለሞት የሚዳርጋት ህመም እንኳን ታማታውቅም። እናቴን እንጃ ሙሉ ጤነኛ ናት። አንድ ቀንም አሞኛል እንኳን ብላ አታውቅም። ከስንት ጊዜ አንዴ ነው ወይ ራሴን ተለለች ወይ ጉንፋን እንደዚህ ነገር ነው እንጂ የሚይዛት እስከዚህ የሚያዳርሳት ነገር ታማ እንኳን አታውቅም። እስኪ ወደኋላ እንመለስና ስለ አባትሽም እየነገርሽኝ ነበር። አባቴ ገና ልጅ እያለው ነው የሞተው ያልሽኝ ነበርና በሰዎች ምናምን እያለ እስኪ ስለሱ ንገሪኝ። ምንድን ነው የምታውቂው? ያኔ ስንት ዓመትሽ ነበረ? ስለሱ ብዙ ነገር አላውቅም። እንደነገርኩ በ3 ዓመቴ ነው ያጣሁት። ትዝም አይለኝም ይሄን ያህል መልኩም ምንም። ራሱ እናቴ ናት በቃ በሰው እጅ እንደሞተ ታሞ እንዳልሆነ ምናምን የነገረች። ማለት ያስ አሁን በብዙ አሁን እንግዲህ ሀገራችን ውስጥ የሆነ ወንጀል ሲደርስ የሚመረመርበት በፖሊስ ብዙ ምርመራዎች ይደረጋል። የተደረሰበት ነገር አለ? እኔ እንጃ እሱን እንኳን የተደረሰበት አይመስለኝም። እስካሁን ድረስ ማንም አልደረሰበት። በቃ ወዲያውኑ ጉዳዩም የተዘጋው። ግን ያው በቃ ጥሩ ደረጃ ላይ ነበረ። አባቴ ባለሀብት ነበር ማለት በቤታችን ምንም የጎደለ ነገር አልነበረም። ለእናቴም የራሷ ስራ አላት፣ የእሱም ስራ ነበረ። እሱ ከሞተ በኋላ እናቴ ናት የያዘችው እና ያለን በቃ ኑሮ እኔ እንጃ እንዴት ብዬ ልንገር። በቃ በጣም ደስተኛ ነን። የተሻለ ኑሮ ነው የምንኖረው። በቃ የጠየኳትን ነገር በሙሉ ታደርግልኛለች። ከራሴም አልፌ ራሱ በቃ ለጓደኞቼ እንኳን እንዳደረግ በቃ ሰውን የምትረዳ ነበረች። ባላት አቅም በነበረን ነገር በጣም ብዙ ነገር ነበር የምታደርገው። ግን በቃ ከሞተች በኋላ እኔም እሷ እያለች እንደነበርኩት አይደለሁም። በቃ ያለሁት በጣም ተጎሳቁያለሁ። ብቻ ከእሷ ጋር እያለው የነበረኝ ላይፍ አሁን ላይ የለም። እንዴት ነው ይሄ ነገር ሊፈጠር የቻለው ታዲያ? ማለት ይሄ ማለት አሁን እንግዲህ እግዚአብሔር ፈቃድ ሆኖ ወላጆችሽን በነፍስ ባይኖሩም ይህንን ሁሉ አለን የምትሆን ሀብት የምትወርሺው አንቺ ነሽ ማለት ነው። እንዴት ነው ታዲያ አሁን እየነገርሽኝ ያለሽው መጎሳቆል፣ እንደዚህ አይነት በደል ሊደርስብሽ የቻለው በማን ነው ታዲያ እንደዚህ የተደረሰብሽ? ማለት በቃ ቤት ውስጥ እንደ ድሮ የለም ምንም ነገር። ገንዘብ ነገር ያሉ ዘበኛውም አጋዦችን ሰራተኛውም በቃ ቀይሪር ብለውብኛል ጸባያቸው ምናምን እና ከዛ በኋላ የምለብሰው ልብስ የምትለብሰው እሷ ናት። በቃ
እንደ ውሻ ነው የሚያደርጉኝ። እንዴት ብዬ እንደማስረዳት አላውቅም፣ ግን በቃ ሁሉም ነገር ነው ቀስ በቀስ እያጣሁ ያለሁት። እንጃ አላውቅም። ያለኝን ንብረት፣ የቤተሰቦቼ ውርስ፣ ሁሉም ነገር እየጠፋ ነው። በምን አይነት ሁኔታ እንደሆነ ግን አላውቅም። ማለት እነዚህ ሰዎች የራሳቸው እያደረጉት ነው? አዎ በቃ ልብስም ብልክ ሁሉንም ነገር እያወጣች ነው የምትለብሰው። ሁሉንም ነገር እነሱ ናቸው እየተጠቀሙ ያሉት። ቤት ውስጥ በቃ እንደ አባወራና እንደ እንትን ነው እየሆኑ ያሉት። ዘበኛው እንደ አባወራ ነው የሚሆነው፣ እሷም ደግሞ በቃ እንደ ሚስት ምናምን ነው እየሆኑ ያሉት። እና እኔ በጣም ነው ግራ የገባኝ ምን እየተፈጠረ እንደሆነ እኔ እንጃ አላውቅም። እስኪ ምን ያህል ጊዜ ቆይተዋል ዘበኛውና ሰራተኛው እናንተ ቤት ውስጥ? በጣም ረጅም ጊዜ ነው። በጣም ቆይቷል እኛ ቤት መኖር ከጀመሩ። ውስጥ እኔ እንጃ እኔ ቢያንስ 5 ዓመቴ 6 ዓመቴ እያለሁ ነው የገቡት። ስለዚህ በጣም ብዙ ዓመት ብዙ ዓመት ቆይቷል። ግን ከእናትሽ ህልፈት በኋላ ሁለቱም እንደ ባለቤት አክት እያደረጉ ያሉት ማለት ነው? አዎ እንደ ባለቤት ነው። በቃ እኔ የፈለጉትን ነገር እንዳደርግ አይፈቅዱም። በቃ ራሳቸው እንደፈለጉት ነው እያደረጉ ያሉት። እኔ እንደው እንደ ገረድ ነው ሁሉ የሚያደርጉኝ። ከፈለገች ታሰራኛለች ስራ፣ የቤት ስራ ምናምንም እያሰራችኝ ያሉት። ግን ይሄ ሁሉ ነገር እንዴት እየሆነ እንደሆነ ለራሴም ግራ እየገባኝ። አንቺ ይሄ ነገር የአዲስ ነገር ሲፈጠርብሽ እንግዲህ የሰው ልጅ በአካባቢው ብዙ ሰዎች ይኖራሉ፣ ጎረቤት ዘመድም ይኖራል። ይህንን ነገር ለእነሱ ለማሳወቅ ሞክረሻል? እየደረሰብሽ ያለውን በደል? ማለት ዘመድ እዚህ የለኝም ብያለሁ። ከዘመዶቼ ጋር ይሄን ያህል የምንገናኝበት መንገድ በጣም ጠባብ ነው። ስልክ ራሱ በስንት ጊዜ አንዴ ምናምን ነው። ከተደዋወልን ራሱ እናቴ ሳታርፍ በፊት ካረፈች በኋላ ለቅሶ መጡ፣ ደረሱ፣ በቃ ከዛ በኋላ ምንም የተገናኘንበት ሁኔታ አልተፈጠረም። ማለት እናትሽ ካለፈች እንግዲህ 5 ወር ብለሽኛል። ይህን ያህል ጊዜ በእንደዚህ አይነት ሁኔታ ውስጥ ነው ያሳለፍሽው? አዎ በጣም እንጃ፣ በጣም በሚያስጠላ ሁኔታ ውስጥ ነው ቀንም ሌሊትም እያሳለፍኩ ያለው እና ከባድ ሁኔታዎች ናቸው እያሳለፍኩ ያለሁት በአሁኑ ሰዓት ላይ። እሺ አሁን ዘመድም ባይኖር ጎረቤት ወይ ደግሞ የጓደኛ የቤተሰቦችሽም የእናትሽም ሆነ እንደዚህ የሚቀርባችሁ ሰው የለም? ወይም ደግሞ ይህንን ነገር ለመፍታት በዚህ 5 ወር ማለት ጥቂት ጊዜ አይደለም አይደለ? ለአንድ ሰው እንግዲህ አንቺ ከሀዘን ለመውጣት ራሱ ገና ሊባል የሚችል ጊዜ ነው። አሁን በዚህ ፍጥረት እንደዚህ አይነት ነገሮች ሲደረግ ይህን ያህል ጊዜ ደግሞ በእንደዚህ አይነት ሁኔታ እንዴት ቆየ ዝም ብለሽ? እኔማ ዝም አላልኩም። ማለት እናንተ ጋር የመጣሁት ይህንን ነገር እንድታጣሩልኝ። ብዙ ጊዜ እናንተን ፕሮግራም ምናምን እከታተላለሁ፣ ግን በቃ ይሄ ነገር እስኪ ከዛሬ ነገ ይሻሻላል በሚል ሁኔታ ነበር እያየው መጣሁ። ግን ነገሮች እያባሱ እየመጡ ያሉት ሁለቱ የሚያሳዩት አክት ቤት ውስጥ የሚያደርጉት ነገር እኔ ላይ እያደረሱብኝ ያለው በደል እኔ እንጃ ይሄን ያለው ብሎ አይነገርም፣ እንዲህ ተብሎ አይነገርም። ለዛም ነው እናንተን ፕሮግራም እከታተል ስለነበር እናንተ ጋር መፍትሄ ፈልጌ ነው የመጣሁት። አይዞሽ እንግዲህ እኛም ያው ስራችንም ሰው ማገዝ ነው። እንግዲህ ሁላችንም እነዚህ የምታያቸው ጓደኞቼም በተለያዩ ወንድሜም በተለያዩ ቦታ ተሰማርተን የቆምነው ሰውን ለማገዝ ሰዎች በእኛ እንባቸው እንዲታበስ ነው እና አንቺንም በምንችለው ለማገዝ ሞክራለን። ለዛም ነው አሁን የምትነግሪኝ ሁሉም ነገር። እኛም ቪዲዮዎች የምትከታተይ ከሆነ ብዙ ታሪኮችን አይተሻል ማለት ነው። ብዙ ነገሮች ስንመረምር ስንጠይቅ ብዙ ነገሮች ላይ እንደርሳለን። ሰው ካሰበውም በላይ ብዙ ነገሮች እኛ በቆይታችን በምርመራችን የምንደርስባቸው ብዙ ነገሮች ስላሉ ይህም አንድም ግባት ስለሆነ ነው ይህን ያህል የምጠይቅሽ እና ለዛ ነው። እስኪ አንቺ ስንት ዓመትሽ ነው አሁን እና የትምህርት ደረጃ ምን አይነት ሁኔታ ላይ ነው ያለሽው? እኔ አሁን 10ኛ ክፍል ነኝ። 10ኛ ክፍል እሺ። እና አሁን እየተማርኩ ነው ያለሁት። ግን ያው አንዳንድ ጊዜ ደግሞ እንደ ድሮ ትምህርት ቤት እየሄድኩኝ አይደለም። ማለት በቃ እናቴ ከሞተች በኋላ ሁሉም ነገር ነው ያስጠላኝ። ትምህርትም እንደ ድሮ እየሄድኩ አይደለም። ግን ምንድን ነው አይዞሽ አይዞሽ
ከቻልክ ብታግዘኝ ደስ ይለኛል። እኔ ሁሉም በምችለው ሁሉ አገዝሻለሁ። በቃ ይኸው ጓደኞቼም አንቺን ለማገዝ ነው እዚህ ጋር ያሉት። ሁላችንም አንቺን ለማገዝ ወደ ኋላ አንልም፣ በምንችለው አቅም ነው። እሺ አይዞሽ፣ አታልቅሽ። አታልቅሽ። ቆይ ምንድን ነው ትምህርት ቤት የሚያጋጥምሽ ነገር አለ ነው ወይስ እየተማርሽ አይደለም? እናቴ በህይወት እያለች የግል ትምህርት ቤት ነበር የምማረው። እሺ። እና በጣም በትምህርቴ ራሱ ጎበዝ ነበርኩኝ። እሺ። የሚቋጠርልኝ ምግብ እንጃ በየአይነቱ ነበር የሚቋጠርልኝ። በቃ የፈለጉትን ምግብ ራሱ ታስሮልኝ ተጨማሪ ብር ራሱ የምፈልገው ነገር ካለ እናቴ ሁሉ ትሰጠኝ ነበር። ግን በቃ እንዴት ብዬ ልንገርህ፣ የነበርኩበት ሁኔታ በጣም ደስተኛ ነበርኩ። ግን እናቴ ከሞተች በኋላ ብር የለም ምንም ነገር የለም ብለው ከግል ትምህርት ቤት አስወጥቶ የመንግስት ትምህርት ቤት አስገቡኝ። ማለት ዘበኛውና ሰራተኛው ናቸው እንደዚህ የሚያደርጉት? አዎ። ቆይ ማለት አሁን ሁሉንም ሀብት ንብረታችሁን እነሱ ናቸው ማለት ነው እየተቆጣጠሩ ያሉት? ሁሉንም ነገር እነሱ ናቸው ያዙት። እና ከግል ትምህርት ቤት ወጥቼ የመንግስት ትምህርት ቤት አስገቡኝ። በዚህ 5 ወር ውስጥ እናትሽ ካለፈች በኋላ ነው እንደዚህ የሚያደርጉት? አዎ፣ እናቴ ካረፈች በኋላ። ከዛ በኋላ አይደለም ምግብ ይዞ መሄድ ቀርቶ ትምህርት ቤት እንኳን እንደዛ ርቦኝ ስንት ነገር ሆኜ እንኳን መጥቼ ቤት ውስጥ እንኳን ምንም እንኳን ምግብ አላገኝም። ለራሳቸው በልተው ምን ብለው ነው የሚጠብቁ። እየለበስኩ እንኳን ትምህርት ቤት የሚሄደው የተቀደደ ዩኒፎርም። እኔ እንጃ እንዴት አድርገው እንደሚቀዱት አላውቅም። ዩኒፎርሜን በሙሉ ተቀዳዷል። ምግብም አላገኝም። ስመጣም እንደ ድሮ የራሴ መኝታ ቤት ነበረኝ። አሁን ላይ የራሴ መኝታ ቤት የለኝም። ሶፋ ላይ ነው የምተኛው። መለብሰው እንኳን የለኝም። ምን አይነት ክፋት ነው? ቆይ ማለት ምንድን ነው የሚሉት? ቆይ ለምን እንደዚህ ታደርጋላችሁ? ለመጠየቅ አልሞከርሽም አንቺ? ምንድን ነው የምሰማው? በቃ እኔ መናገር አልችልም። በዛ ቤት ውስጥ በቃ እነሱ ብቻ ናቸው መናገር የሚችሉት፣ የፈለጉትን ነገር የሚችሉት። እንዴት ነው ታዲያ ሰው በዚህ ልክ ክፋት ሊያደርግ የሚችለው? ቀን እኔም አላውቅም። እኔም ግራ የገባኝ ነገር ምን ፈልገው እንደሆነ፣ ለምን እንደዚህ እያደረጉኝ እንደሆነ ግራ የገባኝ ነገር ቢኖር እሱ ብቻ። ቆይ ምንም የሚሉሽ ነገር የለም ማለት ይህንን ነገር ይህን ያህል በደል ሲያደርሱብሽ እንደ ምክንያት ወይም ደግሞ አንቺ ላይ ይህንን በደል ምንም የሚሉሽ ቃላቶች የሉም? እንደ ዛቻም ቢሆን ዛቻ ብቻ ነው። በቃ አንቺ በቃ ከዚህ ቤት መውጣት አለብሽ፣ እኛ ብቻ ነን እዚህ ቤት መኖር የምንችለው፣ ይሄ ለአንቺ ቤት አይገባሽም፣ ለእኛ ብቻ ነው የሚገባው። ብዙ ጊዜ እንደውም አስወጥቶኝ ሁሉ ያውቃሉ ከቤት። ልብሴን በፌስታል አድርገው ብዙ ጊዜ ወጥቻለሁ። ግን በሰው በጎረቤት እያደረግኩኝ ነበር የምገባው። ከዛ ያስገቡኝና ልክ ደግሞ ትንሽ ከቆየሁ በኋላ ደግሞ ያስወጡኛል። ቆይ ድሮ ከእናትሽ ጋር ጥሩ ግንኙነት አልነበራቸው? ከእናቴ ጋር ቅድም እንደነገርኩ በቃ በጣም ፍቅር ነበሩ። ማለት እንደ በቀል ከሆነ ብዬ እኮ ነው። ድሮ በእነሱ በእናትሽም ሆነ በቤተሰቦችሽ የተለያዩ በደል ሊደርስባቸው ነበር? እስኪ የምታስታውሽው? ያው እድሜሽ ገና ነው፣ ግን በዚህ ቆይታ ውስጥ የምታስታውሽው ነገር ካለ? አረ ምንም ነገር የለም። አይደለም እናቴ እዚህ ያልኩ አይደለም እነሱ ቀርቶ የሰፈር ሰው በሙሉ የሚወዳት የሚያከብራት፣ በቃ ለተቸገረ የምትረዳ፣ በጣም በቃ እንዴት ብዬ ልንገር፣ በጣም አሳቢ መልካም እናት ነበረች። እንደዚህ የምታደርግ አይደለች። እንደዚህ የሚደረግ ሰራተኛ ላይ ራሱ ሌላ ሰው እንኳን እንደዚህ ግፍ እንኳን ሲሰራ በጣም የምትናደድ፣ እኔ እንጃ አላውቅም እንዴት ብዬ ልንገር፣ በጣም ከባድ ስሜት የሚሰማት እናት ናት ያለች። አይደለም እነሱ ለሊታረቅ ቀርቶ ማለት ነው። ግን እነሱ ራሱ በጣም ጥሩ ነበሩ። እሷ በነበረችበት ሰዓት ላይ እንደ ዘበኛና እንደ ሰራተኛ እንኳን አናያቸው። ከኛ ጋር ነው ምግብ ራሱ የሚበሉት ቤት። በቃ ተሰብስበን ነበር አንድ ላይ የምንበላው። ግን
በቃ እሷ ካረፈች በኋላ እኔ እንጃ አላውቅም፣ ያ ሁሉ ፍቅር ያ ሁሉ ደስታ ጠፍቷል። ስለዚህ አንቺ ምንም ወራሽ አንቺ መሆን በነበርሽበት ንብረት ላይ ምንም ማዘዝ መብትሽን አትሻል ማለት ነው? ምንም ማዘዝ አልችልም። አይደለም ማዘዝ እንደፈለግኩ ራሱ መንቀሳቀስ አልችልም። ክፍሌን ራሱ ወስደውታል። እኔ መተኛት አልችልም። የፈለጉትን ጓደኞቻቸውን ምናምን ያመጣሉ። ምን ይላሉ? በጣም ብዙ ሰው ነው እዚህ ቤት የሚመጣው። አሁን በስራ ደረጃ ያለው ሳይሆን እንግዲህ አባትሽም ድሮ ደህና ንብረት እንደነበረው እናትሽም ይህንን እያስቀጠለች እንደነበር ነግረሽኛል። በስራ ደረጃ ያሉትስ የምታንቀሳቀሳቸውን እናታችሁ ታንቀሳቀስ የነበረውን ንብረቶች አሁን ማን ነው ማለት በስራ ደረጃ ድርጅቶቻችሁ ተዘግተዋል። ግን የሆነ ሰዓት ላይ እየሄደ እሱ ዘመኛው የሚሰራበት ሰዓት አለ። እሷ እዚህ ቤት ውስጥ ነው የምትውለው። እሱ እየሰራ ምናምን ያንን መቆጣጠር ጀምሯል። ሙሉን በቃ ሁሉንም ነገር ነው የተቆጣጠሩት ማለት። እስኪ ከዚህ አንፃር የምጠረጥሪው ነገር አለ ከእናትሽ ሞት ጋር ተያይዞ? እኔ እንጃ። እኔ እኮ እሱ ግራ ስለገባኝ ነው። ምንም የማውቀው ነገር የለም። እናቴም በድንገት ነው ያረፈችው፣ ምንም ሳትሆን ገና። እኔ ብዙ ነገር ቢያንስ እንኳን አባቴን እንኳን ባላውቀው እናቴን ለማስደሰት በጣም የምጥር ልጅ ነበርኩ። በትምህርቴ ላስደስታት ብቻ ብዙ ነገር ላሳያት የምጥር ልጅ ነበርኩ። ግን እሷን በቃ አጣኋት። የምትፈልገው ነገር ብዙ ነገር ነበር ከኔ የምትጠብቃቸው ነገሮች፣ ግን ያንን ለማድረግ አልታደልኩም። እባካችሁ ከቻላችሁ እናቴ ለምን እንደዚህ እንደሆነች እባካችሁ፣ ይሄ ሁሉ ነገር እኔ ለኔ እንዲህ እየተፈጠረ እንደሆነ እባካችሁ እንዴት እንብላችሁ። አይዞሽ አታልቅሽ። አይዞሽ እንግዲህ እኛ ሁሉንም ነገር እናጣራለን። ለአንቺ የሚያስፈልግሽን ማድረግ የምንችለውን እርዳታዎች እናደርግልሻለን አሁን። ስለዚህ ወደ ቤታችሁ እንሄድና ያለውን ነገር ሁሉንም ነገር እናጣራለን። ከኋላም ያሉትን እንግዲህ እንደምታዩ ሰዎቻችንን በየቦታው ደግሞ አሰማርተን ስለነሱም ለማጣራት እንሞክራለን። በየቦታው በስራ ቦታዎችም ጥናት የምናደርግ ይሆናል። አንቺ አሁን ላይ ምንም እንዳልተቀየረ ህይወትሽን ቀጥይ፣ እኛ ነገሮችን እስክናስተካክል ድረስ ማለት ነው። እና ከኛ ጋር አስፈላጊ ሲሆን ተገናኝተንም እያወራን እኛም ሁሉም ነገር አጣርተን በምናግዝሽ ሁሉ እናግዝሻለን ማለት ነው። አይዞሽ እሺ፣ ምንም ልትረበሽ አይገባም። አንቺ አሁን ትኩረት ማድረግ ያለብሽ ትምህርትሽ ላይ ብቻ ነው። ትምህርትሽ ላይ ትኩረት አድርጊና ምንም ቢሆን ሁሉም ነገር ስለሚቀየር በትኩረት ትምህርትሽን ተማሪ። እሺ እንግዲህ ክቡራን ተመልካቾቻችን እንደሰማችሁት ነው። አንዲት ገና የሃይስኩል ተማሪ ናት። ቅድም እንደነገርኳችሁ በእንግዶቻችን ታሪክ ወይም ደግሞ ወደኛ ባለ ታሪኮች ታሪክን ይዘው ሲመጡ በብዛት እንደዚህ በሃይስኩል ደረጃ ገና አፍላ እድሜ ላይ ያሉ ልጆች አልተለመደም። እቺ ልጅ እንግዲህ ሲጨንቃት እኛንም ታውቀን ስለነበር ትከታተልን ስለነበረ የሚደርስልኝ ዘመድ የለኝም እናንተ ድረሱልኝ ብላን ወደኛ የመጣችሁ። በጣም ሰው እንግዲህ በዚህ ልክ ነው ተጨካክኖ ያለው። በፍቅር መኖር ይቻል ነበር። የሰው ልጅ እኮ ቢግባባ ቢስማማ አንድ ላይ በፍቅር መኖር ይችላል። ያለውን ተካፍሎ ተቻችሎ መኖር የሚችልበት ነገሮች ነበሩ። ግን በዚህ ልክ ልጅቷን በድለው የራሳቸው ሁሉንም ነገር ለማድረግ እንደሞከሩ ሰምታችኋል። ወደዛም ሄደን ደግሞ ስለነሱም ሁሉንም ነገር አጣርተን እነሱንም ሄደን አግኝተናቸው ወደ እናንተ የምናደርስ ይሆናል። አብራችሁን ሁኑ። እንግዲህ ክቡራን ተመልካቾቻችን ልጅቷ በነገረችን መሰረት እዛ ቤት ደርሰናል። ያው ቶሎ አፋጣኝ መፍትሄ ስለሚያስፈልጋት ብለን ነው ቤት ውስጥ ያለውን ነገር ለማጣራት የመጣ ነው። እንግዲህ ከኔ ጋር ሁኑ። ሰላም ነው። እንዴት ሰላም እንዴት ሰላም ነው? አቤት። አቶ ግርማን ፈልጌ ነበር። አቶ ግርማ የለም። ምንድን ነው? ምን እያደረክ ነው? ተረጋጊ እንጂ ምን ማለት ነው እንዴ? እዛው ቤት ያለው መግባት አለ እንዴ? ኧረ ተረጋጊ። ዘልዬ እየገባሁ አይደለም እንዴ? በስርዓቱ አንኳኩቼ አይደል እንዴ እየገባሁ ያለሁት እኮ ሳልፈቅድልህ ቤቴ መግባት እና ምንድን ነው ታዲያ መገፈታተር እንዴ? አንተም ገፍተህ ልትገባ አይደለም? ተረጋግተሽ እኮ መጀመሪያ ማንነህ የሚለውን መጠየቅ አለብሽ አይደለ? ማንነህ ስለዚህ ገብተን እኮ ጊዜ አልሰጠኝም ዘለ ለመግባት ነው እና ሰው ውጪ ላይ እኮ እንደዚህ መግባት አይቻልም። ማንነህ አንተ ምንድነው ሲጀመር የካሜራ ነው አጥፋል። ተረጋጊ። ምንድነው እንደዚህ ተረጋጊ እንጂ ምንድነው? ዞር በል እንዴ! ምንድነው አንተ አጥፋ? ምን እያደረጋችሁ ነው? እየመጣው ነው
ቆይ ተረጋጊ፣ እንደዚህ አይደለም። ቆይ ተረጋጊና ግቢ እናወራለን። ዞር በል ምን እያደረክ ነው? ጮሃለሁ። ምንድን ነው የፈለጋችሁት? ቆይ ለስራ ነው የመጣሁት። ቁጭ በይ። ስራ ነው እያወራህ ያለኸው? ግርማ የለም። ምንድን ነው? ከእሱ ጋር ስራዎችን ለመስራት ከእሱ ጋር ላወራ ነው የመጣሁት እኮ። የለም ግርማ። ስለዚህ ተረጋጊና ቁጭ በይ እናወራለን። ተረጋጊና ቁጭ በይ። እንዴ አይደለም ማለት ተረጋጊ ብዬ እኮ ነው። ዛሬ የምን ማስክ ነው የምን ኮፍያ ነው? ስለ ስራ ከሆነ እና እያመመኝ ስላለ ነው። ለፕራይቬሲ ነው። ተቀመጭ እኮ። ታዲያ ካሜራ እዚህ ምን ሰራ? ተረጋጊና ቁጭ በይ። እንዴ ሰው እንደዚህ ነው እንዴ ቤትሽ የምትቀበዩ? ይቅርታ የኔ ወንድም አላውቅህም እኮ መሰለኝ። መታወቅ እኮ እንችላለን። ያንን መጠየቅ ትችላለሽ። እንደዚህ ሰውን ቤትሽ እንዳይገባ እየተገፈታተሽ በእንደዚህ አይነት መንገድ አይደለም አይደለም እኮ። በስትክክል አውራ። ታዲያ በስትክክል አንኳኩተህ ልግባ እኮ ይባላል። ምን አስሮጣል? ማለት እንግዲህ ውጭ ላይም እንደዚህ ማውራት ጥሩ አይደለም ብዬ ነው። እሺ ምን ነበር ልትናገርና ትወጣለህ? ይቅርታ አድርግልኝ። እኔ ደስ በተለያዩ በኮንስትራክሽን ስራዎች ላይ ነው የምሰራው። እሺ ኮንትራክተር ነኝ እና ያው የተለያዩ እቃዎችን የሚያቀርብልኝን ሰዎች እየፈለግኩ ነበረ። እንደዚህ ሳጣራ ግርማ የሚባል ሰው በእንደዚህ አይነት ነገር ላይ። ታዲያ ካሜራው ምን አመጣው? ካሜራው እንዲሁ ምንድነው መሰለሽ፣ አሁን እኔ እንደነገርኩሽ ሀገራችን ላይ የሚሰሩትን በብዛት ያሉትን በአፍሪካ ደረጃም ተንቀሳቅሰን የምንሰራ የኮንስትራክሽን ድርጅት አለኝና ለዛ ነው አሁን ላይ በዚህ ስራ ላይ ያሰብኩት። በጣም በብዙ በዶላር የሚንቀሳቀስ ብር ነው በዚህ ነገር ላይ ላፈስ የምለውና ከዚህም ይሄ ጥሩ እድል ነው ለእናንተም ይዞ የሚመጣው፣ ለእኔም ደግሞ እንደ ተያዥ ስለሚሆነኝ አንድ ላይም ደግሞ እምነት ለመገንባትም በዚህ ጊዜ ከወረቀትም በላይ ጊዜው የዲጂታል ሆኗል አይደለ? ሰው በወረቀት መፈራረም ቀርቷል። ሁሉም ነገር በሶሻል ሚዲያ ጊዜ ነው፣ የዲጂታል ጊዜ ነውና ከዛ አንጻር ነው እንጂ እሺ እንደፈለክ ባለቤቴ ስለሌለ ባለቤቴ ስመጣ መጣ መነጋገር ትችላለህ። ይሄን ስራ ብዙ ጊዜ የሚያስተዳድረው የሚሰራው እሱ ስለሆነ እሱ ሲመጣ መጣ መነጋገር ትችላለህ። ከቻልክ አሁን ትወጣልኛለህ። ባለቤትሽ ማን ነው? ግርማ ነው? ማንን ፈልገህ ነው የመጣሁት ታዲያ? አይ ማለት ባለትዳር እንደሆነ አላወቅኩም። ለዛ ነው ባለቤቱ ነሽ? ማወቅ አስፈላጊ ነው ብዬ አላስብም። አይደለም ማለት እኔ ያው ባለቤት አለው እንደዚህ ስላልተነገረኝ ነው ቤቱ ብቻ ተጠቁሜ ስለመጣው ሊሆን ይችላል። አንተ ማወቅ አስፈላጊ አይደለም። ተግባባን መሰለኝ። አሁን ልትወጣ ትችላለህ ማለት እንዴ? ለስራ እኮ ነው የመጣሁት። ለስራ ነው የመጣሁት ግን እኔ ስለዚህ ስራ የሚመለከተኝ ነገር የለም። ለምንድን ነው የማይመለከትሽ? በቃ እኔ የምሰራው ስራ አይደለም። ስለዚህ እሱን ማናገር ትችላለህ። ያ ከሱ ጋር እኮ ላውራ እችላለሁ። ከሱ ጋር ተነጋግረናል። ቤት እንደሚያወራኝ ነው የነገረኝ እኮ። ከተነጋገራችሁ ለእኔ ይነግረኛል፣ ይደውልኛል። ሰው እንደሚመጣ ይነግረኝ ነበር። ስለዚህ ደውዬ መነጋገራችሁን ላረጋግጥ ማለት ነው። አይ ችግር የለውም፣ አያስፈልግም። ይምጣ ማለት የሆነ ስራ ይዣለሁ፣ እመጣለሁ፣ ቤት ጠብቀኝ፣ ለምን ውጭ እናወራለን ቤት እያለ ስላለኝ ነው የመጣሁት። ያው አንቺንም ትንሽ የጠየቁሽ እንደዛ ከሆነ በረንዳ ላይ ወንበር ላውጣልና ውጭ ጠብቀው። ለምን እንዴ? እያወራን መጠበቅ እንችላለን። ምንም የማወራው ነገር የለም የኔ ወንድም። እንዴ ለስራ አይደለም እንዴ የመጣኸው? ለስራ ነው። እኔ እኮ ከእናንተ ጋር ትልቅ ሽርክና ለመፍጠር ነው እዚህ ጋር ያለሁት አይደል? ሽርክና ነው ወሬን ምን አገናኘው ታዲያ? የምን ወሬ? ያማሃል እንዴ? አንተ ጤነኛ አይደለህ? ተረጋጊ እንጂ የኔ እህት፣ ምንድን ነው እየሆንሽ ያለሽው? እኔ እኮ የተከበርኩ ኢንቨስተር እኮ ነኝ። ገብቶሻል እኮ ክብር ለራስህ። ስለዚህ እንዴት ነው እንደዚህ አይነት መንገድ የምታወሪኝ? ቆይ ተረጋጊና። እኔ በስትክክል ነው እያናገርኩ ያለው። ምን እንድሰግድልህ ምናምን ጠብቀህ ነበር? ተው እንጂ በእውነት ነው። እንድሰግጂልኝ ሳይሆን አንድ ሰው ለእናንተ አንድ ትልቅ እድል ይዞ እየመጣ ያለ ሰው አለ። ሁለት ደግሞ እናመሰግናለን በጣም እና እሱ ሲመጣ በስትክክል ታናግረዋለህ። እድል አላጣንም። ሲቀጥልም ደግሞ እኛ አንተ ጋር መስራት አንፈልግም። ስለዚህ የሆነ ገደቡን የማያውቅ ከበር ከሌለው ሰው ጋር መስራት አስፈልጋለሁ። ስለምን ገደብ ነው የምትይው? ቆይ አንቺ እንዴ በጣም እየናቅሽኝ ነው ያለሽው። ይሄ በጣም ውርደት ነው። ገብቶሻል? ለእኔ ውርደት ነው። እኔ እኮ ነው ተረጋጊ። ቆይ እንደዚህ አይደለም። ምን ማለት ነው? የሰው ቤት አንኳኩቶ ዘሎ አይገባም። ዘልዬ አልገባውም። ገብቶሻል? እኔ ለፕራይቬሲ ብዬ ነው። አንድ ለእናንተም ገብቶሻል? አሁን ይሄን ለፕራይቬሲ ነው በር ገንጥለህ የምትገባው? አዎ አሁን ሁሉን ማን ይሙት የቱ ጋር ነው የገነጠልኩት? አንቺ እኮ ተረጋግተሽ ስላልሰማሽኝ ተረጋግተሽ ስላልተረዳሽኝ ነው እንጂ። በቃ መረጋጋት አልፈለኩም። ግዴታ አይደለም መቼም አይደለም። አሁን ተረጋጊና ልንገርሽ። ቤቴ ላይ ነው ያለኸው። ተቻልክ? ኦኬ ቤታችሁ ነው ይሄ ቤት? አይ አንተ ቤት ነው። አንተ ገዝተህልን አንተ ጋር ተጠልለን እየኖርን ነው።
ምን አይነት ወሬዎችን ነው የምታወሪው አንቺ? ቆይ አንድ እንደዚህ ብዙ ቤታቸው ነው ተብሎ አይደለም የመጣው? ቆይ ይሄ ግርማ ባሊ ነው ብለሽኛል አይደለ? ወንድሜ ነው እንደዛ እንዲሆን የፈለከው? ወንድሜ ነው እንደዛ እንዲሆን ነው የፈለከው? አይደለም ወንድምሽ ነው እንዴ? ያማል እንዴ? ተጤነኛ አይደለም። እኔ ልንገርሽ፣ እኔ ባለቤቴ ነው። እኔ አንድ ኢንቨስተር ከአገር አልፌ በአፍሪካ ደረጃ የምሰራ ሰው ነው እዚህ ጋር ያለው። እዚህ ጋር ደግሞ ጎራና አጥፋብኝ ነው አይመለከተኝም ስላለ ስራ ከቻልኩኝ እንዴ? ይሄንን እያልኩሽ ያለሁት እንዴት መሰለሽ ማለት እኔ አሁን ግርማን ስለሱም ሳጣራ በጣም ጎበዝ በግንባታ ስራዎች ላይ በጣም እየተንቀሳቀሰ ያለ ጎበዝ ሰው እንደሆነ ነው። እንዴት ነው እንደዚህ አይነት እንዴ? አንቺ እኮ በሱ ልክ ነው ማሰብ ነገሮችን ማሰብ ያለብሽ። ጥሩ አሁን እኔ ይሄንን ነገር ለመረዳት ባልሞክር እኮ ጥሩ ድል ነው እሱን እያስመለጥሻለሽ። ለምን መሰለሽ በዚህ ስራ ላይ ብዙ ሰዎች ነው ከኔ ጋር መስራት የሚፈልጉት። ብዙ ሰዎች ነው እነሱን እንዳወራ የሚፈልጉት። ታዲያ ለምን እነሱ ጋር አትሰራም? እኛን ምን አስመረጠ? የተሻለውን ነው የምመርጠው። ገብቶሻል? ስራዬን የሚያስቀጥልልኝ እሱም ደግሞ ይወቱ ቆይ አንቺ ከኔ ጋር ሰርታችሁ ብዙ ገንዘብ ብታገኙ አትፈልጊም? አልፈልግም። ለምን አልፈልግም? ምን ማለት ነው? አልፈልግም። ሰው እኮ በዚህ ጊዜ እኔን የመሰለ ትልቅ ኢንቨስተር ተይና ትናንሽ እቃዎችን ለመሸጥ አይደል እንዴ ሱቅ ከፍታችሁ የምትንቀሳቀሱ? ትናንሽ በየቀኑ የተወሰነ 100 ብር ነው ታዲያ እሱን ስለምንሸጥ እኔ እንጃ በጣም ማለት ከውድ ጊዜ በጣም ያቃጠልሽብኝ ነው ያለሽ። እኔ እዚህ ጋር ነው ተረጋግኩ። እኔ ካንቺ ጋር ልነታረክ አይደለም እዚህ ጋር። እኔም ጊዜ አልተረፈኝም። እኔ ወንድም እንዳንተ ስራ አላጣውም፣ አልዞርም በየቤቱና ውጣልኝ ከቻልክ። እኔ እኮ እዚህ ጋር ያለሁት ትልቅ አግሪመንት ልፈጥር ነው። እሱም ደግሞ ቤት እንድንፈራረም ነው ማለት እኔ አይመለከተኝም። ይሄ ነገር ልንገርሽ ላንቺ ልንገርሽ ማለት እሱ በስልክ ተነጋግረናል፣ በአካልም አውርቼዋለሁ። በቃ ሲመጣ በአካል አውራ አይመለከተኝም። እኔ እንደው ብጣ ከቻልክ ናውጣ ጋጥ ወጥነት ናውጣ በቃ አይመለከተኝም። እኔ ናውጣ ምን ማለት ነው? ቆይ አይመለከተኝም። እኔ ከሱ ጋር ተነጋገር በቃ ውጣልኝ። እኔ እንድትወጣልኝ ነው የምፈልገው። አንተ ደግሞ ካሜራን አጥፋ። ቆይ ተረጋጊ፣ ቁጭ በይ። ውጣልኝ በቃ አልፈልግም። ተረጋጊ። ኔት አሁን ምታወራ ከሆነ በስትክክል አውራ። ሲጀምር እዛ ላይ ተቀመጥ። እሺ ተረጋጊና ቁጭ በይ። ምን ዘሎ ሰው ገብቶ መቀመጥ አለ እንዴ? እሺ ልንገርሽ፣ እኔ እዚህ ጋር የመጣሁት ካንቺ ጋር ልጨቃጨቅ ካንቺ ጋር ልነታረክ አይደለም። እሺ የሰማሽ ነው? ታዲያስ ለስራ ነው የመጣሁት። ከሱ ጋር እኮ ቤት አግሪመንት እንፈጥራለን። ቤት ልጠብቀኝ ትችላለህ አለኝ። የቤቱን ሎኬሽን ጠቆመኝ። መጣሁ። አንቺም ደግሞ በዚህ ልክ ቆይ ተረጋጊ። በዚህ ልክ እኮ እኔን ትሪት ማድረግ የለብሽም። በደንብ እኔን መንከባከብ ነው ያለብሽ። ለግረህን ልጣብህ? እንደዛ አላልኩም። እንዴ ጤነኛ አይደለም እንዴ? አንቺ ጤነኛ ነሽ? አይ ያመኛል። ሆስፒታል አንተ እስክትወስደኝ እየጠበቅኩ ነው። እሺ ተረጋጊ። እኔ ቆይ ለምን በስትክክል ማውራታችን እየነገርኩሽ እኮ ነው። እኔ ኢንቨስተር ነኝ። እኔ ደግሞ እየመለስኩልህ ነው። ስለአንተ መስማት አልፈልግም፣ አይመለከተኝም። ሲቀጥል ስለ ስራ ነው የመጣሁት። ልሰራ ነው የፈለከው ከሱ ጋር ነው የምሰራው፣ ከኔ ጋር አይደለም። ስለሆነ እሱ ሲመጣ ታናግረዋለህ። ከቻልክ ወንበር ላውጣልህና ከውጭ ቁጭ ብለህ ጠብቀው። አይ ካልክ ቁጭ ብለህ ጠብቀው። እኔ ስራ አለብኝ። እንዴት ነው እንደዚህ የምትይኝ? ቆይ እየነገርኩሽ እኮ ነው። ስንቴ ነው ደጋግሜ እየነገርኩሽ ያለሁት? ምን አይነት ሰው ነው የመጣብኝ? ተረጋጊ ኔት። እረዳሻለሁ ማለት ባለመደወሉ እረዳሻለሁ። መደወል ነበረበት። እውነታው እንደዛ ነው አይደለ? ሰው ቤት ሲላክ እንደዚህ ሰው ቤት ውስጥ የሚጠብቅ ከሆነ መደወል ነበረበት። እኔ እንዳውም የመሰለኝ ቤት ሂድ ሲለኝ የራሱ የሆነ ነገሮችን አዘጋጅቶ መስሎኝ ነበር። የሰማሽኝ ነው አይደለ? እኔ ይሄ ነገር ማለት አንቺን ለመረዳት እየሞከርኩ ነው እንደዚህ እያወራሁሽ ያለሁት እንጂ እየሆነ ያለው ነገር እኔ ክብሬን የሚያወርድ ነገር ነው። ለምን እኔ እንደዚህ አልጠበቅኩም። ይሄ ሰውዬ አወራሁት፣ በቃ አግሪመንት እንፈራረም ተባለን። ስለዚህ ጸጥታ ባለበት ቦታ መነጋገር እንድንችል ሰላማዊ የሆነ ቦታ ስለሆነ ለምን ቤት አትሄድም አለኝ። እሺ መሄድ እችላለሁ አልኩኝ። በቃ እኔም አንዳንድ ነገሮችን ጨርሼ እመጣለሁ፣ ቤት ጠብቀኝ አለኝ። ከዛ ሎኬሽን ላከልኝ፣ መጣሁ። እኔ የምትቀልጂ ነው የመሰለኝ ሁላ እንደዛ ስታደርጊ። እንግዲህ የዘመኑ ልጆች አትታወቁ እንጂ እኔ ይሄ ነገር እኔን የሚመጥነኝ አይደለም። ገብቶሻል? እኔ እዚህ ጋር የመጣው ትልቅ ተረጋግቼ ላወራህ እየሞከርኩ ነው። አዎ እኔ እኮ እዚህ ጋር ያለው ትልቅ አገራዊ የሆነ አግሪመንት ለመፈራረም ነው። ለሱም ደግሞ ትልቅ እድል ነው። ገብቶሻል? እኔ እሱም ይሄንን ስራ እድል እንዲያጣ በዚህ ምክንያት ከሱ ጋር የስራ ግንኙነታችን እንዲቋረጥ ስለማልፈልግ ነው ተረጋግቼ እንደዚህ እየነገርኩሽ ያለው። ስለዚህ ተረጋጊ። መደወል ነበረበት። አዎ መደወል ነበረበት። አስቀድሞ ቢነግርሽ እኔ ራሱ በጣም የሚያናድድ ነገር ነው እኮ ይሄ። እኔ ወደዚህ ቤት ልኮ ሳይደውል እንደዚህ እኔን የተለያዩ ጭቅጭቅ ላይ ለምን እንትን ያደርገኛል?
ሊሰንት ሰው ትቼ እኮ ነው እሱ ጋር ያለሁት አይደለ? እሺ በጣም ይቅርታ። አይ ማለት በጣም ያናድድ ነገር ነው እሱም። አንዳንድ ሰዎች አሉ ያው ትንሽ ገንዘብ ሲኖርህ ምናምን እንደዚህ ወካክቦ መጣው ገንዘብ አይደለም። እኔ እኮ ከውድ ጊዜ ለማጭበርበር ምናምን ምንድነው ማጭበርበረው? እኔ እኮ ውድ ጊዜን ትቼ ነው የመጣሁት። እነዚህ ሰዎች እንደምታይ እኮ እኔ ከዚህ በላይ የምታይ ስንት ስራ እድል ፈጥሬ የምንቀሳቀስ ሰው ነኝ። በቃ ይቅርታ። አይ ማለት በቃ እሱ ልክ አላደረገም። በደንብ በደውሎ ነገሮችን ማመቻቸት ነበረበት። ባይሆን እኮ ስንት ሆቴሎች አሉ ኢንተርናሽናል እኔ እሱን መጥራት የምችልበት። በሰፊው በእኔ ቦታ እናውራ ሲለኝ ነው አክብሬ ቤቱ የመጣሁት። እሺ በጣም ሶሪ። ሲመጣ በደንብ መነጋገር ትችላላችሁ። ቆይ አንቺ ሚስቱ ነኝ ነው አልሽ? አዎ ሚስቱ ነኝ። ምን ያህል ጊዜ ሆናችሁ ከተጋባችሁ? 6 ዓመት። 6 ዓመት? ኦኬ 6 ዓመት ነው ትዳር የቆያችሁት? ይሄንን ስራስ እንዴት ተጀመረ ታዲያ? እሱ አንዳንድ ነገሮችን እየነገረኝ ነበርና እንዴት ጀመራችሁ ወደዚህ ስራ? እንደዚህ በግንባታ ስራ ላይ እንዴት ተሰማራችሁ? ያው ፍላጎቱ ነበረው እስከ በፊትም ሪሌሽንሺፕ ላይ ያለ ያው ከተጋባን ልንጋባ ነው መሰለኝ የተወሰነ ታይም ሲቀራል ስራው ተጀመረ። እግዚአብሔር ይመስገን እንደምታየው ጥሩ ላይ ነው። ይገርም ነው። እስኪ እንዴት ተዋወቃችሁ ታዲያ? ያው አሁን ወዳጅነትም ልንፈጥር አይደለም ብንፈራረም ብዙ ነገሮችን አብረን እናሳልፋለን። ለእግዚአብሔር ፍቃድ ደግሞ ብዙ ኢቨንቶች ላይ አንድ ላይ እንገኛለን። ብዙ ስራዎቻችን ፕሮግራሞች ላይ እንደዚህ መጫወታችን አይቀርምና እስኪ እንጫወት። ያው እስኪ መጣም ድረስ እንዴት ተገናኛችሁ? እኔ ዩኒቨርሲቲ ተማሪ ሆኜ አጋጣሚ ወደ ትምህርት ቤት የሄድኩ ታክሲ አጥቼ ስንገላታ በዛ አጋጣሚ ነው የተዋወቅነው። እሺ ያው አጋጣሚዎች ጥሩ ናቸው ይባል የለ ለዚህ ያበቁን እግዚአብሔር ይመስገን። የሚገርም ነው። እዛ ላይ ታክሲ ላይ ነው የተዋወቃችሁት? እሺ ከዛስ ምን ያህል ጊዜ በእጮኝነት ቆያችሁ ወደ ትዳር ለመምጣት? 8 ወር ምናምን ብዙ አልቆየንም። እሺ እኔም ያኔ ግራጁዌት የማደርግበት አመት ስለነበር ብዙም አልቆየንም። እሱስ ያኔ ምን ላይ ይሰራ ነበረ? እንዴት ነው እንደዚሁ በቢዝነስ በደህና ሁኔታ ይንቀሳቀስ ነበረ? ብዙም ባይባልም አሪፍ ነው። እሺ አሪፍ ላይ ነው። ምን ይሰራ ነበር ያኔ? በቃ እንደዚህ ከሰው ጋር ይሰራ ነበር በኮንስትራክሽን ዙሪያ ላይ። ኮንስትራክሽን ሱቁም ተከፈተ ለራሱ መስራት ጀመረ ምናምን። በየቦታው የተለያዩ ቢዝነሶችን ዘረጋችሁ። አሁን እኔም ያው ከአንድ ሰው ጋር ሽርክና ለመፍጠር ስትወስኝ ስለሱ ሰውዬ ስራው ላይ ያለውን ጥንካሬ፣ ጉብዝናውን፣ የስራው ውጤታማነቱን አንዳንድ ነገሮችን ታጣራለሽ እና በዚህ ድርጅታችሁ ስም ራሱ ብዙ የተለያዩ ኢንቨስትመንቶች እንዳሉም ደርሼበታለሁ። አዎ እግዚአብሔር ይመስገን። እግዚአብሔር ረዳት ነው እና እዚህ ደርሶናል። የሚገርም ነው። ኦኬ ስለዚህ ከዚህ ስራ 8 ወር ቆይታችሁ ስትጋቡ የህይወቱም ከፍታም ተጀመረ ማለት ነው አንድ ላይ። በረከትን ይዞልን መጣ ትዳርም በቃ ደስ ይላል ብቻ። አንቺስ በዚህ እንግዲህ ያኔ በእጮኝነት ጊዜያችሁ በተዋወቃችሁ መጀመሪያ ጊዜ ላይ ወደ ምርቃት እየሄድሽ እንደነበረ ነግረሽኛል። ከዛስ ግራጁዌት ካረግሽ በኋላ ወደ ስራ ለመግባት ተቀጥሬ እንድሰራ አይፈልግም ባለቤቴና ትንሽ ኮፊ ሃውስ ነገር አለች ለኔ ተከፈተችልኝ። እኔ እዛ ነው የምሰራው። አሁን ትንሽ አመም አድርጎኝ ነው ቤት ያልኩት። ዛሬ ቤት ያልሽው? እሺ እዛ ላይ እየሰራሽ ነው ማለት ነው? አዎ አንድ ምናሳድጋትም ልጅ ነበረች፣ እሷም ሞታለች። ብቻዬን ተኛ እያሰብኩ ነው የመጣችሁት።